እሺ ተማሪዎች አሁን ደግሞ 1.3 ላይ ነን። ስለ ሲግማ ኖቴሽን እና ፓርሻል ሳም እናያለን። እስካሁን ያየነው አለ አይደለ? ስለ ሲኩዌንስ ሬስ። እስኪ ሳም ማድረግ እንችል ይሆን? ሊስት እናደርጋቸው የነበሩ ሲኩዌንሶች ምን ማድረግ? ሳም ማድረግ። ሳም ስናደርግ ደግሞ የምንጠቀማት ኖቴሽን ምን አለች? ሲግማ የምትባል ግሪክ ሌተር ናት። ይቺ ማለት ናት ሲግማ። የሳሜሽን ሲምቦል ናት። ማትማቲክስ ላይ የምንጠቀማት ሊስት እያደረግን እንደዚህ ኤዋን ሲደመር እያልን ከምንሄድ it is a short hand representation። እንደዚህ አይነት ፎርም ለምሳሌ ሳሜሽን ኦፍ ማንኛውም እንደዚህ ሳሜሽን ኦፍ 3n + 1 n starts from ከፈለገ ሊጀምር ይችላል። አንድ ግዴታ አይደለም። from 5 up to n is equal to 10 ሊላችሁ ይችላል። ከዛስ 3 into 5 ማስገባት መጀመሪያ ፕላስ እቺ መጀመሪያው ናት 5 ስንከት ከዛ ደግሞ 3 into +1 እቺ ደግሞ ሁለተኛው ናት እያለን እስከ 10ኛው ተርም እንድንሄድ ማለት ነው። ይሄ ረጅም ተርም ኤክስፕሬሽኑ በሾርት ሃንድ ፎርም ሪፕሬዘንት የምናደርገው ምን ይባላል? ሲግማ ኖቴሽን። ምን ላይ ነው የምንጠቀመው? ፓርሻል ሳም ላይ። ሶ ዋት ኢዝ ፓርሻል ሳም? ሲግማ ኖቴሽን ለምንድን ነው የሚጠቅመው አልኳቸው? ለፓርሻል ሳም። ፓርሻል ሳም ማለት ምን ማለት ነው? ኤኒ ፋይናይት ነምበር ኦፍ ሲኩዌንስ ኦፍ ኤሌመንትስ መደመር ማለት ነው። ስንደምር ነው ሳም አድርገን የሆነ ፓርት ወስደን የሆነ ፋይናይት ፓርት ወስደን ማለት ነው። ፋይናይት ስለምንወስድ ደግሞ ፋይናይት ሬስ ይባላል ማለት ነው። ኢንፋይናይት ሬስም አለን። ኢንፋይናይት ተርምስ ስንደምር ኢንፋይናይት ማለት ስንት ነገር መደመር ነው ታውቃላችሁ? ሚሊዮን ነው፣ ቢሊዮን ነው፣ ትሪሊዮን አናቅም። ግን አንዳንድ ጊዜ ኢንፋይናይት ደምረን ራሱ ምን ሊሆን ይችላል? ኮንቨርጅ ሊያደርግ ይችላል። እሱን እናየዋለን። ፓርሻል ሳም ሲባል ግን ዘፈረስት እንዳው እዚህ ዘፈረስት ብንጨምር በጣም አሪፍ ነው። ዘፈረስት ኤን ተርምስ የመጀመሪያዎቹ ኤን ተርም የመጀመሪያ 5 የመጀመሪያው 10 መደመር እንደማለት ነው። ምን ትባላለች? ፓርሻል ሳም። ሲምቦሉ ኤስኤን እንለዋለን። ኤስኤን ከዛ ፎርሙላ ይኖረዋል። በሲግማ ኖቴሽን ከሆነ ደግሞ ፎርሙላው እዚህ ይጻፋል። ለምሳሌ 3k ፕላስ ሳምቲንግ እንደዚህ አይነት። አሁን እያየን ያለነው ሳም የሚሰጠን ስሬስ ነው አለን። ከስሬስ ውስጥ አንድ ቴሌስኮፒንግ ስሬስ የምትባላለች። ዋት ኢዝ ቴሌስኮፒንግ ስሬስ ሲባል እንደምናውቀው እንደ ቴሌስኮፕ ሳይሆን አንዳንዶቹ ተርሞች ካንስል እየሆኑ የሚጠፉም አሉ። ተርሞች ሊስት ሲደረጉ አንዳንዱ ካንስል እየሆኑ የሚጠፉ ከዛ የተወሰኑ ሲቀሩ ምን ይባላል? ቴሌስኮፒንግ ስሬስ። ለምን ነው የሚጠቅማችሁ? ይሄ አውቃችሁ ቀድማችሁ ስታውቁት ለምንድን ነው መሰላችሁ? ለምሳሌ ይሄኛው ሲሪስ አርትሜቲክም አይደለም ጂኦሜትሪክም አይደለም። እስክሞክሩት ማለት ሊስት ስታደርጉት አንድ A1 A2 A3 ሊስት አድርጉና ኮመን ዲፈረንስ ካላቸው አርትሜቲክ ነው። ኮመን ሬሾ ካላቸው ጂኦሜትሪክ ነው። ከሁለቱም ውጭ ከሆነ ግን ሁለቱም ፎርሙላ መጠቀም አንችልም። ባለፈው ያየ ነው። ሰው ምንድን ነው ማድረግ ያለብን? ምናልባት ያቺ ቴሌስኮፒንግ ስሬስ ትሆን አሁን እስከ 99 ደምሯቸው አለ። በጣም ከባድ ነው ፎርሙላ ከሌለን አይደለ? ሊስት ፎርሙላው ካልተጠቀም ሊስትም ማድረግ ካልቻልን፣ ስለዚህ የሆነ ሜትድ መጠቀም አለብን ማለት ነው። አርትሜቲክ እና ጂኦሜትሪክ ቢሆን ኑሮ ፎርሙላ አለን። ትንሽ ቁጥሮች ቢሆኑ ሊስት ማድረግ እንችላለን። it is very big number so ምን ማድረግ አለብን? ማየት የሆነ እየደመርን ስንሄድ ሳም ነዋ። እየደመርን ስንሄድ ፕላስ ማይነስ እያለ የሚመጣ ካንስሊንግ ኢፌክት ካለ እናያለን። እሱ ለማወቅ ምን እናደርጋለን? ኤናችን ፋክተራይዝ እናደርገዋለን ወይም ደግሞ ፓርሻል ፍራክሽን እንሰራለን። ዲ ሪሜምበር ፓርሻል ፍራክሽን 11ኛ ላይ አይተናላ። ምንድን ነበር ያልነው? እንደዚህ አይነት ሊነር ኢኩዌሽን ከስር ዲኖሚኔተር ላይ ሲኖር ኮንስታንት ተርም እንወስዳለን ኤ። ከዛስ ለእያንዳንዱ ለኤን ፕላስ ዋንም እንደዛ፣ ለዚህ ደግሞ ቢ ብሉት። ምን ማድረግ ነው አሁን? ክሪስ ክሮስ አድርጋችሁ ኢኩዌት ማድረግ ነው። ግን ሾርት ሜትድ ላሳያችሁ። 11ኛ ላይ አይተናል። ኤ እንዴት ነው የምናውቃት? አሁን ኤ ዜሮ የሚሆነው ምን ላይ ነው? ዜሮ ላይ። ኤስ ዜሮ የሚሆነው ምን ላይ ነው? -1 ዜሮ የሚሆነው ዲኖሚኔተር ቫልዩ ማለት ነው። ስለዚህ ኤ ለማግኘት እቺ ኤን ተጠፋለች ከዚህ ማለት ነው። የራሷ ታጠፋለች። ዜሮ እንዳይሆን ነው ኤ ሶልቭ ሳደርግ እዚህ ላይ ነው ኢቫሉዌት የማደርገው ሌፍት ሳይድ ላይ ወደዛ አልሄድም። ስለዚህ 1/n ላይ ስንት መክተት ነው የሚለኝ? ዜሮ። ይቺ ባላጠፋት 1/0 ነው የሚሆን። እንደዛ አንዲፋይንድ ያደርግብኛል። ይቺ ብጠቀም ድሮ 0 into 1 እንደዚህ አይነት 1/፣ ይቺ ባጠፋ ለዛ ነው የምናጠፋት ከሁለቱንም። ስለዚህ ምን ሆነ ማለት ነው? 1/1 1 ያው በፍጥነት አገኘዋት ማለት ነው። ቢ ላግኛት b is equal to 1/፣ አሁን ደግሞ የራሷ ተርም ትጠፋለች። እቺ ስጠፋ ማን ነው የምትቀረው? n ቅድማ አይጠፋችሁ 1/n n ደግሞ -1 ነው ተባብለናል። ስለዚህ ስንት ሆነ? -1። ክሪስ ክሮስ ከምትሰሩ እቺ በጣም ፈጣን ናት፣ በጣም አጭር መንገድ ናት። ሁሉ ጊዜ አይሰራም። ሁለቱንም ላይ የሚጠፋ እዚህም ተመሳሳይ ቁጥር ከሆኑ
የሚደገም ከሆነ n+1 እዚህ ጋር n+1 የምታጠፉት ነገር ከሌለ ሁለቱ ለውጥ ከሌለው የምታጠፉት ነገር አትጠቀሙትም። ክሮስ ታደርጋላችሁ። አሁን ግን በጣም ሲምፕል ስለሆነ እንደዚህ ነው። ስለዚህ ወዴት ፋክተር አውት አደረግነው? 1 በኤ ቦታ ነው 1 ያልኩት 1 n እና ፕላስ ወይም ማይነስ 1 n+1 እቺ ናት ማለት ነው። እስኪ እየደመርን እንሄድ። አሁን ተርሙ እንደዚህ ነው። ዘ ፈርስት ተርም በኤን ቦታ 1 ስንከት ማለት ነው። ሳም ኦፍ ኤኒ ኤን ተርምስ ማለት ነው። ወይም 99 ውስጥ እንደምራቸው ሳም ኦፍ 99 ማለት እንችላልና 99 የመጀመሪያ 1 ስንከት 1/1 ለውጥ የለም 1 ነው 1/2 እቺ ፈርስት ተርም ናት። ሁለት ነገር ነው ያላት ግን ሁለት ኤክስፕሬሽን እዚህ ጋም ስለማስገባ ፕላስ ለምን ነው ፕላስ ምለው እየደመርኩ ስለሆነ ሰከንድ ተርም ማለት ደግሞ 1/2 እዩት ሰከንድ ተርም ስለሆነ ማይነስ 1/3 ፕላስ እያልኩ በቀጥል ይሄኛው እንደሚጠፋ እየነገራችሁ ነው። አሁን ለምሳሌ because ማይነስ 1/2 ነበር 1/2 ነበር ወደሚቀጥለው ሲሄድ እቺ ትጠፋለች ላስት ተርም ትቀራለች እያላችሁ 1/3 በቀጥል ኖሮ እቺ ሰርድ ተርም ናት። ከዛም ትሆናለች ይሄው በቀጠላችሁ ቁጥር ዘላስት ተርም ብቻ ነው የምትኖረው። ስለዚህ እስከ 99 ስትሄዱ ፕላስ 99 ተርም ስንት ናት? 1/99 ማይነስ 1/100 እቺ 99 ተርም መሆኑ ነው የምታውቋት። ኤን ስትሄዱ ይሄም ትደምራላችሁ እያላችሁ ነው። ስለዚህ ሳም ኦፍ 99 ተርም ስንት ይሆናል ማለት ነው? እቺ ካንስል ትሆናለች ከዛ ፕሪቪየስ ስላለች አንድና 1/100 ብቻ ነው የሚቀሩት። በቃ ይሄን ስሩት። ኦቨር 1 ክሪስ ክሮስ አድርጋችሁ ስሩት። 100 ሲቀነስ 1/100 ስንት ነው? 99/100 0.99 አካባቢ ማለት ነው ይሆናል። ስለዚህ ይሄ ሲስተማቲክ መሆን አለባችሁ እንጂ ይሄ አይመጣላችሁም ሁላ። ስለዚህ ምን አለባችሁ እንደዚህ አይነት ሲሆን ምን ማድረግ አለብን? ፓተርኑ ማየት። ለዛ ነው ኦብጀክቲቫችን ስናይ ፓተርኑን አይተን የሆነ ፎርሙላ ኤክስፕሌን እናደርጋለን ወይም ድራይቭ እናደርጋለን ስንል ነበር። እስኪ አንድ ኢንተረስቲንግ ነገር ከ1 እስከ 100 ያሉ ቁጥሮች መደመር ትችላላችሁ። ምናልባት በጣም ከባድ ነው። እስኪ እንደዚህ ማለት ነው ሲደመር 90 ሲደመር ያላችሁ 99 ሲደመር ስንት ነው የሚመጣው? ኢማጂን ማድረግ ራሱ ከባድ ነው። ስንት ቁጥሮች አሉ ማለት ነው። 1 ሲደመር 2 ከዛ 50 ትደርሳላችሁ። 60 70 ውስጥ 81 82 90 91 በሙሉ እንዴት መደመር ይቻላል? በጣም ከባድ ነው። እንግዲህ ይሄ ማትማቲሽያን ካርል ፍሬድሪክ ጋውስ ይባላል። ምናልባት ሰምታችሁ ታውቃላችሁ ስለሱ። በጣም ኢንተረስቲንግ ነው የሱ ታሪክም። one of the best ወይም famous known ከሚባሉ ማትማቲሽያንስ of all the time ጀርመን ሳይንቲስት ነው፣ ማትማቲሽያን ነው። ብዙ ነገር ነው ያጠናው። ስለ ቴሌስኮፕ ስለ አስትሮኖሚም ያጠናው ነገር አለ። በጣም የምናውቀው ደግሞ ስታቲስቲክስ ላይ ነው። ስታቲስቲክስ ሳይሆን ያልኩት ስታቲስቲክስ እና ፕሮባቢሊቲ የሚባላል። ጋውሺያን ዲስትሪቢዩሽን ሜትድ ወይም ስለ ፕሮባቢሊቲ ዲፋይን የምናደርግበት ዲቨሎፕ ያደረገ ነው። ጋውሺያን ኤሊሚኔሽን ሜትድ ታውቃላችሁ። ደግሞ ስለ ሳይመልተነስ ኢኩዌሽን ስንሰራ ቅድም ሳጠፋ ነበረ አይታችሁ ከሆነ ይሄ ሜትድ የነገረን ወይም ዲቨሎፕ አድርጎ በጣም የተጠቀመው ጋውስ ነው። ጋውሺያን ኤሊሚኔሽን ሜትድ ስንል እና ምን አደረገ? አንድ ቀን ክላስ ውስጥ አስተማሪው ጠየቀው። ኤሌመንተሪ ይሁን ሃይ ስኩል ኤሌመንተሪ ይመስለኛል። አሁን እስከ 100 ያሉ ቁጥሮች እስክደምራቸው አለ። መቼም ማንም ሰው መደመር አይችልም እስከ 100። አስቡት፣ በጣም ከባድ ነው። እሱ he came up with an interesting idea። ምንድነው ያደረገው? 1 ሲደመር 2 ሲደመር 3 ሲደመር እስከ 100 መደመር አለበት አይደለ? ግን ይሄ ባሎት ቀንም በጣም ከባድ ነው። ስለዚህ ምን ማድረግ አለብን? ሪቨርስ እናደርገው። እስኪ 100 ደግሞ ወደዚህ ትምጣ ሲደመር ማለት በዚህ እየጀመርኩ በመጣ ማለት ነው። እንደዚህ በደምር ብሎ አሰበ። እንግዲህ አይዲያው እንዴት እንደመጣለት ሰርፕራይዚንግ ነው። እንደዚህ ሲያስብ ምን ሆኑ? ሁሉንም ሲደምራቸው 101 ናቸው። 100 ሲደመር 1 101 ነው። 2 እና 99ም እንደዛ ነው። ስንት? 101። እቺም 101 ናት። እንደዛ ነው። እያንዳንዱ እንደዚህ ሆነ። ኦኬ አለ። በጣም ኢንተረስቲንግ። እነዚህ ሁሉ ስንት ናቸው? ቁጥር ብዛታቸው ማለት ነው። ስንት ነው? 1 2 3 100 ናቸው ማለት ነው። 100 ጊዜ 101 አለን ማለት ነው። ስለዚህ እነዚህ ደመራቸው ምን ማለት ነው? ይሄ ሲደምረው ስንት ሆነ? ሳም ኦፍ 100 numbers is equal to ሁለቱንም አክቹአሊ ምን እናድርግ? ሁለቱንም ድምር ማለት ይሄም ሳም ኦፍ 100 ነምበር ነው፣ ይሄም ስንት ነው? ሳም ኦፍ 100 ነምበር ነው። ስለዚህ ሁለት መጨመር አለብን። እቺ ነገር ለምንድን ነው እንዳትሉ፣ ቢካውዝ ሁለት ጊዜ ነው የደመረው እያልኩ ነው። ሲምፕል ነው። እቺም አንድ ጊዜ ደመራት፣ ይሄም አንድ ጊዜ። ድምሩ ግን ጋር አላወቀም።
በፎርሙላ ደረጃ ነው ያለው። ይሄ አንድ ጊዜ ደምረው ኤስ 100 አለው። ዘ ሰም ኦፍ 100 ነምበርስ ማለት ነው። ከዛስ ደገመው፣ ለዛ 2 እንላለን። ስንት ነው ታዲያ ድምሩ? ድምሩማ እናውቃለን። ስንት ናቸው እነዚህ? 1 2 100 ጊዜ ነው። 100 ጊዜ ስንት አሉን? 101። ግልጽ ነው። ይሄ ነው። ስለዚህ ኤስ 100 ስለምንፈልግ ኦቨርቱ፣ ይሄም ኦቨርቱ እናደርጋለን። እቺ አንነው ናት። ስለዚህ ኤስ ኦፍ ዘ ሰም ኦፍ ፈርስት 100 ነምበርስ ካልኩሌት አድርጉት። ይሄ በራሳችሁ በሁለት አንድ በሁለት ስንት 50 ጊዜ 101 እስክስሩት ይሄ መጣለት ማለት ነው። ኢት ኢዝ ቬሪ ኢንተረስቲንግ። ስለዚህ ፎርሙላ አገኘ ማለት ነው። አስተማሪው ታዲያ በደነገጠ። በተወሰነ ደቂቃ ነው ያገኘው። ምንም ማለት አይችልም። እጁ አፍ ላይ መጫን ከማድረግ ምን ይላል? ይሄ እንደዚህ አይነት ሜተድ ለመጀመሪያ ጊዜ ነው ተማሪ ሆኖ እንደዚህ አይነት ፎርሙላ ድራይቭ ማድረግ በደቂቃዎች ውስጥ። ስለዚህ ምን ድራይቭ እናደርጋለን ለራሳችን? ኤን ዘ ፈርስት ኤን ተርምስ ድራይቭ አድርጉ። ጋውስ እንዳለን ከሆነ ዘ ሰም ኦፍ ኤን ተርምስ ኢዝ ኤን እና ኤን ፕላስ 1 ደምረን ለሁለት ማካፈል አይደለ? ማለት ለምሳሌ የመቶ ምን እንዴት ነበረች? እቺ እኮ ናት። በቃ ዘ ፈርስት 100 ነምበርስ ለመደመር ፎርሙላው እቺ ናት ለምሳሌ። ስለዚህ ይሄ ለመቶ ብቻ አይደለም የሚሰራው፣ ለማንኛውም ቁጥር ትንሽም ትልቅም it doesn't matter the sum of the first 1000 ነምበርስ መደመር ራሱ ይቻላል ማለት። ይሄ ኤን ብንለው ከዛ ይሄ ስንት ነው የደመርነው ከኤን በኋላ ፕላስ 1 ኤን ፕላስ 1 ብንለው ኦቨርቱ ማለት ነው። ስለዚህ ጀነራላይዝ አደረግን። ማንኛውም ፈርስት ነምበር ናቹራል ነምበር ማለት ነው በዚህ መደመር ይቻላል። እሺ ምናልባት ለናቹራል ነምበር ከሰራ ለአርትሜቲክ ሲኩዌንስ ይሰራል፣ ግን ፎርሙላው ትንሽ ይቀየራል። አርትሜቲክ ሲኩዌንስ ላይ ዳይሬክትሊ አንጠቀመው። ሲጀመር ኤን የሚባል ተርም የለም። አርትሜቲክ ሲኩዌንስ ምንድን ነበሩ? ኤ1 ኤ2 ኤ3 ምናምን። ሶ ፎርሙላው ትንሽ ሞዲፋይ ትሆናለች። ኤስ ኤን ምን ማለት ነው? ዘ ሰም ኦፍ ኤን። ስለ ፓርሻል ሳም እያወራን ስለሆነ ባይ ዘ ወይ። ለምንድን ነው ይሄ ስለ ሁሉ የምታወራው ካላችሁ ፓርሻል ሳም ስለምንመጣ ነው። ይሄ ፓርሻል ሳም ነው፣ ይሄም ፓርሻል ሳም ነው። ከፈለግን እቺ ፎርሙላ ራሷ ናት ኤን ፕላስ 1 ኦቨር 2 ከዛ ኤ ትጨምራላችሁ ለመያዝ እንዲመቻችሁ ብዬ ነው። ኤ ሁሉ ጊዜ እቺን ያዟት፣ ከዛ በኋላ ኤ መጨመር እንዲመሳሰል ነው እንጂ የተለያየ ይሄ ለብቻው ስትይዙት ግራ እንዳይገባችሁ። ሰጀስት ጀነራል ፎርሙላ እቺ ናት፣ ኤ ይሆናል። ዘ ፈርስት ተርም እና ኤን ተርም በእነዚህ ቦታ የሚገባ እቺ ኤም አልተቀየረችም፣ እቺ ኤን እንዳለች ሆኖ ማለት። እስካሁን ለምሳሌ ዘ ፈርስት 15 ቁጥሮች ጋውስ ስንት ነበር የደመረው? 100 ቁጥሮች። 15 ቁጥርም መደመርም ከባድ ነው ማለት በአንድ ጊዜ አይመጣማ። ሲደመር 14 ሲደመር 15 ጊዜ ካላችሁ ደምሩትና በፎርሙላም ቼክ አድርጉት። ግን በጣም ብዙ ነው። እስኪ እንደምር። ፎርሙላ ምንድን ነበረ? ዱ ዩ ሪሜምበር? ኤን ኢንቱ ኤን ፕላስ 1 እቺ እንዳትረሱ ኦቨር 2። ስለዚህ አሁን ኤናችን ስንት ነው? 15 ቁጥሮች ናቸው አይደለ? 15 ኤስ ኦፍ 15 ማለት ይሄ ማንበብ አለባችሁ። ኤስ 15 ምን ማለት ነው? ዘ ሰም ኦፍ ዘ ፈርስት 15 ፖዚቲቭ ኢንተጀርስ እያላችሁ ነው። ኤናችን አሁን 15 ነው። ከ15 በኋላ 16 ይሆናል፣ አንድ ስንጨምር ማለት ነው። ኦቨር 2 በሁለት 1 በሁለት 8 እስክናባዛው ኤስ ኦፍ 15 5 ጊዜ 8 40 0 ጽፌ 4 አለኝ 12 120 አይደለ? በጣም ብዙ ነው። ስለዚህ ትንሽ ይመስላሉ 15 ናቸው፣ ግን ስንደምራቸው 120 ነው በፎርሙላው መሰረት። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።